ወዳጅ ቆይ አንዴ አላለም ወንድምነት ያወራህን እግዚአብሔር ምስክሬ ነው ብሏል። ዛሬን አያሳድረኝ አትቀይር። አንዴ ተረዳ። ካላለ ደግሞ ራሱ አላልኩም ማለት ይችላል። አሁን ነገር ይከርድ ይወጣል። ሽፍት ማድረግ ፈልገህ ኖ አላለም አትበላ። ኤርሚያስ ራሱ ነገር ያለው ቅድም ያለው አላልኩም ማለት ግን አይችልም። እዚህ ጋር አንዴ ርዕስ አትቀይር። አንዴ ይሄን ነው ገለነው ነው የምንሄደው ብራዘር። እሺ የክርስቶስ ኢየሱስ ምልጃን ስናወራ በፍጹም ጥሩ ግን አይችን ፖይንት በኋላ ሐሳብ እንዲሰጥበት ነው። ልመና ውስጥ እንዳትደበቅ፣ በፍጹም ልመና ውስጥ መደበቅ የለብን። የክርስቶስ ኢየሱስ ምልጃ ስናወራ በክርስቶስ ኢየሱስ ደም ስለተሰራው ስራ ነው የምናወራው። ኦኬ፣ በክርስቶስ ኢየሱስ ስራ የምናወራ ከሆነ በዚህ ክፍል አሁን ባነበብነው መሰረት ወደ እግዚአብሔር የሚመጡትን ሰዎች በምልጃው የሚያድናቸው ማን ነው? ችግሩ እኮ ያልተጻፈ እየጨመርክ ነው ዳንዬ። ማን ነው? ካሞን ብራዘር፣ በምልጃው የሚያድናቸው ማን ነው? በዚህ ክፍል መሰረት በምልጃው ስትል በቤዛነቱ ማለት ነው አይደለ? በክፍሉ መሰረት ደግመህ እንዳትጠይቀኝ ብያለሁ። በማስረጃ ሳይቻ አሁን በቤዛነቱ አትልም። ግን አትደበቅ ብራዘር። በምልጃው የሚያድናቸው ማን ነው? በቤዛነቱ የሚያድናቸው ኢየሱስ ክርስቶስ ነው። እደግመዋለሁ። በምልጃው አይልማ ቃሉ። አንተ ምን ነክቶ ነው? ኢየሱስ ክርስቶስ ሲሆን ቤዛ በምልጃው ነው ብለህ አልደመደምንም እንዴ? ከላይ ወደ ኋላ ተመልሰህ ወደ አማላጅነት ትሄዳለህ እኮ። ምልጃ ማለት ለሰው ነው ለመለመን ነው አላልንም እንዴ? ቅድም አልተማመንም። አይልም አለ። በጣም ጥሩ። እሺ አይልም አለ። እሺ ቆይ ዲክሽነሪውን አውጣውና እንደ አዲስ እኔ ልፈር ካላለ አይዞ አውጣው፣ ዲክሽነሪውን አውጣው። ኖ ስለዚህ ክፍል ነው ያው የኢየሱስ ክርስቶስ ሲሆን ቤዛነት ነው ያልክበትን ፓርት አክቹሊ ይሄንን ብታወጣው ቃሉ ነው የሚዳኘን፣ ቃሉም ራሱ ያድናል ነው የሚለው። ኢየሱስ ክርስቶስ ደግሞ ያዳንን በደሙ ነው። ዋናው እንደዚህ መመታቱ ነው። እናንተ ትምህርት ብራዘር ፍላጎታችን ይሄ ነው። ምንም አልተመታህም። ስትንዘባዘብ እኮ ብዙ ጊዜ እየሰማሁ እኮ ነው። ምንም ፖይንት ያለው ነገር አይደለም እያወራ ያለው። ምንም ፖይንት የለውም። አይዞህ ብራዘር፣ መበርታት ነው። እግዚአብሔር ምስክሬ ነው። ይኸው ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል፣ ያድናቸዋል ነው የሚለው። ይኸው ወንድም አለም ምን ያደርጋል? ሊያማልድ የሚለውን በቤዛነቱ ብለሃል አይደል? እኔ እስማማለሁ ብያለሁ። ሶ ዋትስ ኒውን ላሳያ። እሺ አንተ ነህ የጨመርከው እዚህ አማላጅ ብለህ ያልተጻፈ እያማለደ ነው የሚለው መጽሐፍ። ቆይ አንተ እያማለደ የሚለውን ቤዛነት ነው አላልክም እንዴ? ቅድም ቤዛነቱ ደግሞ አንዴ የተፈጸመ ነው አላልክም እንዴ? አይዞህ ወዳጄ፣ ሊያማልድ ዘወትር በሕይወት ይኖራልና ብሏል መጽሐፉ። ሊያማልድ የሚችለው አካል ማን ነው? እዚህ ላይ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በሕይወት ይኖራልና ሲለን ግን ማለት ነው የኢየሱስ ክርስቶስ ደም ሁሌም ትኩስ ነው ያለህ ነው። ቴንክ ዩ። ይኸው ሊያማልድ አድርገኛ ጠይቀኸኝ ሳወራ ሚውት እያደረገኝ የጠየኩህን ጥያቄ ትተህ ሌላ ጥያቄ እያወራ ስለሆነ ይኸው በዚህ ክፍል ላይ ሊያማልድ የሚችለው ማን ነው? ኢየሱስ ክርስቶስ። ሊያማልድ የሚለውን ደግሞ ምን ብለን ተርጉመነዋል? ቤዛነት ብለን ተርጉመነዋል። ከዛ ቤዛነቱን ነው አማላጅ የምትለው። እሺ ቆይ ሊትራሊ አንድ ጥያቄ ልጠይቅህ። አንድ ብራዘር፣ አንድ ጥያቄ አጠይቀኝ። እሺ በደም ስሙ ወደ እግዚአብሔር የሚመጡትን ሰዎች በደሙ ማለት ነው እያማለደ የሚያድናቸው ማን ነው? ኢየሱስ ራሱ ያድናቸዋል። ምን እያደረገ? እያማለደ። የሚያማልደው ግን ማለት ነው በቤዛነቱ ማለት ነው፣ በደሙ ማለት ነው። ቤዛነቱን መቼም አማላጅነት ነው አትለኝም። አይዞህ ወዳጄ፣ አይዞህ። ቆይ ቤዛነት ስትል ባይዘው አማላጅነት ማለት ነው። አንድ ጥያቄውን ጨርሰን ከዛ በኋላ ወደ አንተ ደግሞ እንሄዳለን። ኦኬ ያልከውን እሺ ምን አለን? በኢየሱስ ምልጃ
አላልኩም። ምልጃ ስንል ለሰው ነው ብለን ተማምነናል። ለኢየሱስ ክርስቶስ መማለድ ስንል ደግሞ ቤዛነቱን ነው የምንገልጸው ተባብለናል። አሁን እኔ ስለ ምልጃ ኢየሱስ ብዬ አማላጅ ነው ብያለሁ። አንዴ እሺ፣ ይኸው ሊያማልድ የተባለው ማን ነው? ኢየሱስ። የማን ምልጃ ነው እዚህ ጋር የተጠቀሰው? የሰው ወይስ የኢየሱስ? አሁን አማላጅ ስትል ለሰው መለመን ነው ብለናል። የኢየሱስ ክርስቶስን ግን ቤዛነቱን ነው ብለናል። የማን ምልጃ ነው የተጠቀሰው? ባይዘው ምልጃ የሚለው ቃል እኮ ኮንትሮቨርሻል ስለሆነ ነው ታውቃለህ አይደለ? እዚህ ጋር እንዳልሆነ ተስማምተን ጨርሰናል። የሚማልደው ብለህ አውራኝ። የሚማልደው ብለህ ለምን አታውራኝ? ምልጃ ነው የተጠቀሰው? ካሞን የሚማልደው ብለህ ለምን እንደተጻፈው ለምን አናወራም? አሁን እኮ ያንተን ኢንተርፕሬቴሽን አምጥተህ ወዳጅ የማን ምልጃ ነው የተጠቀሰው? እንግዲህ እኔ የኢየሱስ ክርስቶስ ደም አንተ እንደምትለው አማላጅ ነው አልልም። የማን ምልጃ ነው የተጠቀሰው? የማን ምልጃ ማለት ምን ማለት ነው? ግልጽ ነው። የማን ቤዛነቱን? እሺ ቆይ የማን ቤዛነቱን የተባለው የማን ምልጃ ነው? በቤዛነት ደረጃ ማውራት ያልፈለከው አሁን እኮ ገብቶኛል እኮ ኢየሱስ ክርስቶስ አማላጅ ነው ወደሚለው ኮንክሉዥን እየሄድክ እኮ ነው። ተገባ መልስ። የማን ምልጃ አይደለም። የኢየሱስ ክርስቶስ አማላጅ ራሱ ነው የሚያድነኝ። ኢየሱስ ክርስቶስ በደሙ ነው ያዳነኝ እንጂ ነው የተጠቀሰው። ብራዘር ምልጃ አልተገለጸም። እዚህ ላይ ተጽፏል። ከተጻፈ አስደበበኛ። የማን የኢየሱስ ምልጃ የለም እያልከኝ ነው? መጽሐፉ ላይ ስለ አማላጅነት አይደለም የሚገልጸው፣ ስለ መሐሪነት፣ ስለ መድኃኒቱ ነው። አውጣው፣ ይሄው ቃሉን አውጣው። እንዴ ደምድሞ ቁጭ አድርጎልህ ለምንድን ነው አንተ የማትረዳው? እስኪ ቆይ ቃሉን እናንብበው አንዴ። እስኪ ቁጥር 25 እስኪ አንብበው። የማን ምልጃ ነው? እሺ ቆይ አንተ ምልጃ ያድናል ብለህ ነው የምታስበው? አንዴ ረጋ ከማዋን ጥያቄ አለ። ሊያማልድ በሕይወት ይኖራል። ስለዚህም ደግሞ በእርሱ ወደ እግዚአብሔር የመጡትን ፈጽሞ ሊያድናቸው ይችላል ነው የሚለው። እና ብራዘር የማን ምልጃ ነው? ያልተጻፈ ነው የምታነበው ዳኒ። የማን ምልጃ ነው? ያልተጻፈ ነው። ስለ ምልጃ አይደለም። ኢየሱስ ክርስቶስን አማላጅ ብለን አንገልጸውም። ነገር ግን ሊትራሊ ብራዘር የማን ምልጃ ነው ነው ያልኩህ። እኔ እዚህ ጋር ነኝ ያለሁት። አሁን የኢየሱስ ክርስቶስን ሊትራሊ አማላጅ ነው የምትለው ቤዛነቱን ከሆነ ኢትሶኬ የህፃናት ጉዳይ ነው የምልህ። አይዞ ብራዘር የማን ምልጃ ነው? ችግሩ እኮ አንተ አትረዳም እኮ። እኔ አሁን እንድረዳ ለመስማት ጆሮ የለህም ዳንኤል። የማን ምልጃ ነው? እንደፈለክ በል ብራዘር። የማን ምልጃ ነው ይሄ? የማን ምልጃ ማለት ምን ማለት ነው? የማን ቤዛነት ነው እያልከኝ ነው? እሺ ቆይ ቆይ አዳምጠኝ። እሺ ቆይ ምልጃን የሚፈጽመው ማን ነው? እሱ ጋር ለመግባባት እናወራ። የማን ምልጃ ስትል የማን ቤዛነት ማለትህ ነው? ብራዘር አለቀ። አሁን እያወራን ቆይ ሊትራሊ ቆይ ተረዳዳ። ለምን መሰለህ ምልጃን ያንተ ትርጓሜና የኔ ትርጓሜ እኮ ተለያይቷል። እዛ እኮ አነሳማልኩ እሱን ነግሬ ዘግቻለሁ። አሁን የማን ምልጃ ነው? የማን ምልጃ ስትል የማን ቤዛነት ማለት ነው? ብራዘር አይዞ የማን ምልጃ እዚህ ጋር ነው። ቆይ አዎ ኦር ኖ አትልም እንዴ? የማን ምልጃ ስልህ ካሞን እንዴ የማን ምልጃ ስትል የማን ቤዛነት ማለት ነው ወይ ነው? ምልጃ ነው እዚህ ጋር ነኝ ያለው። ቆይ ለምንድን ነው አንተ ራሱ መመለስ የከበደ ያልገባኝ ነገር? እኔ እኮ ለመመለስ ያንተን ትርጉም ያንተን ሐሳብ ማወቅ አለብኝ። ዲክሽነሪ ከፍቼ ስለ ምልጃ ነገር አሁን አልመለስም። እሺ ቆይ የኔን አንድ ሰከንድ ስማኝ። የማን ምልጃ ስትል የማን ቤዛነት ማለትህ ነው? እዚህ ጋር ነኝ ያለው። ወይ የማን ምልጃ ስትል የማን ቤዛነት ማለትህ ነው ወይ? ልመልስልህ እኮ ነው። የስ ኦር ኖ ካልከኝ እኔ ራሴ የስ ኦር ኖ ነው የምልህ። የማን ምልጃ ስትል የማን ቤዛነት ማለትህ ነው ወይ? እዚህ ጋር ነኝ ያለው። እየጠበቅኩ ነው ያሉት። ይሄ ነው አሁን የቃላት ጨዋታ ውስጥ አይደለም። አሁን ለምሳሌ አንተ አሁን አማላጅ ስትል ቤዛነቱን እየገለጽክ ከሆነ እኔ ችግር የለብኝም ብያለሁ። ከመዋል እዚህ ጋር ነው ያለሁት። የማን ምልጃ ነው ነው የሚለው? የማን ምልጃ ስትል ትራንስሌሽን ላይ እኮ ነው አይደል? ልዩነታችን ትርጉም ላይ ነው እያወራ ያለው። ካልገባህ የማን ምልጃ ስትል የማን ቤዛነት ለማለት ነው ወይ? አሁን ለምንድን ነው የፈራው? ጥያቄውን ራሱ ግልጽ ማድረግ አልፈለክም እኮ። ጥያቄው አልገባኝም። የማን ምልጃ ስትል የማን ቤዛነት ነው ወይ ነው? ምልጃውን በምን ኮንቴክስት እንረዳዋለን? ምልጃ ሊያማልድ ነው የሚለው ባይዘው ወይ በመጽሐፉ ከመጣንማ አይዞህ፣ በመጽሐፉ ከመጣን ሊያማልድ ነው የሚለው። አይዞህ ወዳጅ አይዞህ።
እንደዚህ ተረታችሁን ከእጃችሁ ነው ምን ኖ ተረት አትበል። ምን ስትንቀጠቀጥ አይደል እንዴ? ቆየው ምንም እኮ የረባ ነገር አላወራም። ቢያንስ ጥያቄህን እንኳን በግልጽ መጠየቅ አችልም። የማን ምልጃ ስትል የማን ቤዛነት ነው ወይ ነው? የተንቀጠቀጠ ማን እንደሆነ እናያለን። ይሄው እየጠየቅኩ ነው። እግዚአብሔር ምስክሬ ነው። ስትንተባተባ አስሬ ስትጽፋር እንዴ ነበረው? ምን የተንተባተበ መንገድ ላይ መኪና እየነዳው ነበር እያወራው የነበረው። ኤኒዌይስ መሽቷል። ግን ጥያቄ ራሱ ግልጽ ለማድረግ ፈርታል። የማን ምልጃ ስትል የማን ቤዛነት ከሆነ የኢየሱስ ክርስቶስ ስለምልጃ ነው እያወራው። ዛሲት በቃ ስለምልጃ ነው እያወራው ያለሁት። ስለ ቤዛነት አይደለም አሁን እያወራኝ ያለሁት እዚህ ጋር ስለማን ምልጃ ነው? እሺ ቆይ አንተ እያወራህ ያለው ስለ ምልጃ እንጂ ስለ ቤዛነት ነው አይደለም? መጨረሻ ላይ ለምንድን ነው የምትፈራው? ግን አሁን እኮ ገብቶኛል ያንተን ፖለቲካ። አማላጅ ኢየሱስ ነው አለ ብለህ በቃ ጨረስ ምናምን አይነት ወሬ ልታወራ ነው። የማን ምልጃ? ጥያቄውን ራሱ አስተካክለ ጠይቅ። ምልጃ ስትል ቤዛነት ነው እያልክ ከሆነ ኢየሱስ ክርስቶስ ነው የምልህ። ቤዛነት እያልክ ከሆነ የማን ምልጃ ነው ብራዘር? ለምንድን ነው አንተ ቤዛነቱ ላይ የፈራው? ምልጃ ስትል ምን ማለት ነው? ምልጃ ስትል ምን ማለት ነው? ቤዛነቱ ነው መጽሐፉ እንደሚለው የማን ምልጃ ነው የሚለው? ምልጃ የለም ሊማልድ ነው የሚለው ቃሉ። ሊማልድ የሚለውን ደግሞ ዲክሽነሪ ፈታል። ለኢየሱስ ሲሆን ቤዛነት ነው ብለናል። ይኸውልህ እንደ አንተ ጥያቄ ልምጣልህ። ሊማልድ የሚለውን ቅድም ተርጉመነዋል። ለሰው ሲሆን መለመን ነው፣ ለኢየሱስ ክርስቶስ ሲሆን ደግሞ ቤዛነት ነው ብለሃል። ለኢየሱስ ክርስቶስ ስለሆነ ይሄ የተጠቀሰው ስለ ቤዛነቱ ነው እያወራ ስለደከመ። አይዞ ብራዘር አዮ መጽሐፉ የሚማልደው ማንን ይላል? ኢየሱስ። ወደ እግዚአብሔር የሚመጡትን ሰዎች ሊያማልዳቸው የሚችለው ማን ነው? ኢየሱስ ክርስቶስ። በምልጃ ያድናቸዋል። አዎ እግዚአብሔር የዘመናት የቤተ ክርስቲያን ተረትህን ላለመካድ የምትታገለው አንተ የእግዚአብሔርን ቃል ማለት የምትክደው ባይዘዌ በቤተ ክርስቲያን ደረጃ ዳግሻይ ተፈልገው ነው። ባወራው አንድ ደቂቃ ተወሰነ። እኔ ስለጨረስኩኝ እኔ ለዛ ነው ጨርሰሽ ካለ ግን ችግር የለም። ያው ከዚህ በላይ ያው ምንም ባዶ እንደሆነ ማሳየት ስለሆነ አላማችን ማለት ነው። ያው በቤተ ክርስቲያን ደረጃ ማለት ነው የክርስቶስ ኢየሱስን ምልጃ የካደች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት መናፍቋ። የማንን? የክርስቶስ ኢየሱስን አማላጅነት የምትክድ ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንጂ በቤተክርስቲያን ደረጃ በምንፍቅና ማስወጣት አልነበረብህም ዳንኤል። እስካሁን ቆይቼ ነበር። አልሰማም። ማስወጣት አልነበረብህም ሊትራሊ። አይዞህ ግን አሁን ዳንኤል ይፈልጋል። ቆይ ሚዩት አድርገውና ከኔ ጋር እንቀጥላለን። አንዴ ጨርስና ከዛ እሺ ቤተክርስቲያን አንድ ሚዩት አድርገዋል። ያው በምልጃው ወደ እግዚአብሔር የሚመጡትን ፈጽሞ የሚያድናቸው ማን ነው? ኢየሱስ። በምኑ? በምልጃው የክርስቶስ ኢየሱስ በቤዛነቱ አይደለም ማለት እንችላለን። አሁን እዚህ ላይ ካንተ ሐሳብ አንፃር ሚዩት አድርገዋል። የክርስቶስ ኢየሱስን ምልጃው እንደ ሌሎቹ ልመና ነው አይደለም። ልመና ብላ የምጠራው ማናት? ኦርቶዶክስ። የክርስቶስ ኢየሱስ ምልጃ የሚጠቀሰው ከምን አንጻር ነው? ከቤዛነቱ አንጻር። ስለዚህ የክርስቶስ ኢየሱስ አማላጅነት፣ አስታራቂነት፣ መካከለኝነት አዎ ወደ እግዚአብሔር የሚመጡትን ሰዎች ፈጽሞ ምን ያደርጋቸዋል? ያድናቸዋል። ስለዚህ ኢየሱስ ክርስቶስ አሁን አያማልደኝም የሚል አካል ካለ አልዳነም ማለት ነው ያ ሰው። ለምንድን ነው ያልዳነው? ወደ እግዚአብሔር የሚመጡ ሰዎች መዳን የሚችሉት በዚህ ሊቀ ካህን በኩል መምጣት ከቻሉ ብቻ ነው። አንድ ሊቀ ካህን ያለው የናዝሬቱ ኢየሱስ ነው። ከክርስቶስ ኢየሱስ ውጪ ሌላ ሊቀ ካህን የለም። ይሄንን ሊቀ ካህን የካደ ሰው የዘላለም ሕይወት የለው። ለዚህ ነው አሁን ኦርቶዶክስ በዚህ አቋሟ መሰረት አልዳነችም ማለት ነው፣ የክርስቶስ ኢየሱስን አማላጅነት ከካደች። ይሄው ነው። ዳግሻ ሐሳብ ካላችሁ መቀጠል ትችላላችሁ። ካንተ ጋር ለመደምደሚያነት አሁን ዳኒ ደምድሟል ሐሳቡን። መደምደም እችላለሁ እኔ? ቆይ ትደምድማለህ። አንድ ጊዜ አልጨርስንም ሐሳቡ ስላለለቀ። አይ አንተ ሳትገባ ነው ከደምድም ቃለ
ችግር የለም። ኢየሱስ በምልጃነቱ ላይ በጣም ጥያቄ እንዳለበት እየሰማሁ ነበር በተደጋጋሚ። ምልጃነቱ የተመቸ አልመሰለኝም። ቤተክርስቲያን የምታሳሳትበት ሁኔታ አለ በዚህ ትርጉም ላይ ወይስ ትረስት ታረጋታለህ ቤተክርስቲያን? አዎ አሁን እዚህ ቃል ላይ ከመሄዳችን በፊት ማለት ነው ዳጊ ምልጃ ስትል አንተ የኢየሱስ ክርስቶስ ቤዛነት ማለት ነው? የኔ መልሱ እንጂ አንድ ጥያቄ እንዴት አትመልሱም? ካሞን ዳኒን ጠየቅኩት ይሸሻል፣ አንተን ጠየቅኩት ይሸሻል። አሁን ኢየሱስ አማላጅ ስትል ቤዛነቱ ማለት ነው? ከይቅርታ ጋር ያልጨረስከው ሀሳብ ካለ እሱ እንደገና የምትቀጥሉ ከሆነ ቀጥሉ ያደርጋል። ምልጃ ስንል ቤተክርስቲያን በምልጃ ጉዳይ የሰጠችውን ትርጉም ትቀበላለህ አትቀበልም? አልቀበልም ካልከኝ ከኔ ጋር ጨርስን ማለት ነው። ኖ ቤተክርስቲያን ያለችውን እቀበላለሁ ግን አንተን ደግሞ እቀበላለሁ አልኩህ አይደል? እኔ ደግሞ አንድ ጥያቄ እንድጠይቅ ትጠይቀኛለህ ወይ? ገና አልጠየቅኩም እኮ ትጠይቀኛለህ እያልኩ ሁለት ሶስት ጥያቄ እንድጠይቀኝ መሆን የለበትም። አሁን አንተ ኢየሱስ ክርስቶስ ምልጃ ስትል እየሰማሁ ስለነበረ ቴክኒኮችን ሰምቻቸዋለሁ። እሺ ቆይ ይሄን ጥያቄ መጠየቅ ከፈለክ ኢየሱስ ክርስቶስ አማላጅነት ስትል ይሄ ለምንድን ነው ማትመልሱት? ምናልባት አንተ ካልፈለክ ከሌላ ሰው ጋር መወያየት ትችላለህ። ይሄ ጥያቄ ይቀረኛል፣ ይሄን ጥያቄ ለምን አትመልሱልኝ የምትል ከሆነ ሚዩት አድርጌሃለሁ። ባይ ዘ ዌይ በኋላ ላይ ይሄን ጥያቄ ትጠይቀኛል። እኔ ገና አሁን ነው ካንተ ጋር ማውራት የጀመርኩት። ይሄ ጥያቄ ይቀረኛል ይመለስልኝ ካልክ በኋላ ትጠይቀኛል። አሁን መጀመሪያ እንጨርስ፣ ቤተክርስቲያንን እናስቀድም። ቤተክርስቲያንን የምልጃን ዲፊኒሽን የሰጠችውን ትቀበላለህ አትቀበልም? ብታርደኛው የፈለገ ቢሆን አልኩ። ከሱ ጋር የጀመርከውን ከኔ ጋር አትጨርስም። ከሱ ጋር የጀመርከውን ከሱ ጋር ትጨርሳለህ። አሁን ቤተክርስቲያንን ምልጃ በላይ የሰጠችውን ትርጉም ትቀበላለህ አትቀበልም? እሺ ቤተክርስቲያን እንትን ምልጃ በላይ የተቀበለችውን የጻፈችውን በእምነቷን የገለጸችበትን በሙሉ እቀበላለሁ። በጣም ነገር ግን ማለት ነው አዳም ጥያቄ አለ አይደል? አንተ ጠይቀኸኝ ሐሳብ ነው። ነገር ግን አንተ ጥያቄ አለህ ወይ? ጥያቄ አለህ? ነው ጥያቄ አይደለም ያለኝ እኔ። ኦኬ አስተያየትና ጥያቄዎች ካሉ ልጨርስ። አስተያየት አይደለም ጥያቄ። ቤተክርስቲያን ምልጃ ስትል አንተ ቤዛነቱን ለመግለጽ ምልጃን ምን ብላ ፈታችሁ? ምን ማለት ነው? ምልጃን ምን ብላ ፈታችሁ ማለት የምልጃ ትርጉም ይሄ ነው ብላ ፈታችሁ አለ። ዳንኤል በግልጽ አብራርቶታል። ምልጃ ለሰው ሲሆን መለመን ነው፣ ለኢየሱስ ክርስቶስ ሲሆን ቤዛነት ነው ብላ ተናግራለች። እንደሱ ያለው ማን ነው? ዳንኤል ነው። እኔ ደግሞ የጠየቁ ቤተክርስቲያንን ያልኩ። ቤተክርስቲያንን ምልጃ አንተ ዳንኤልን አትቀበለው ወንድሜ? እኔ እቀበለዋለሁ። ቤተክርስቲያንን ደግሞ አንተ ተቀበለው። አንተ ፎሎ አፕ ኩዌስችን እየጠየቅክ እኔ ወንድሜ ነኝ እንዴ? ፎሎ አፕ ኩዌስችን ጭራሽ ካወራችሁት ጋር ማሄድ ነገር ነው ማለት። አንተ እኮ የኔን ጥያቄ እኔ ዳንኤል እቀበላለሁ፣ አንተ ደግሞ ቤተክርስቲያንን ትቀበላለህ። ስለ ምልጃ አውርተን ምልጃ ማለት ቤዛነት ነው ወይ? አንተ በሌለበት ባወራ አንተ ራስን ዲፌንድ ማድረግ የምትችልበትን ቆይ ሚዩት ላድርግሽ። ይቅርታ በጣም ይቅርታ። አንተ በሌለበት እኮ ማውራት ትችላለህ ወንድሜ። አንተ በሌለበት ግን ባወራ ፈሪ ያስመስለኛል። አየህ ዲፌንድ እንዳልደረግ ያንተ ሳይድ እንዳይሰማ አንተን መጨቆን ይመስላል። አንተ ባለህበት በድፍረት ላውራ፣ አንተም እኔ ባለሁበት በድፍረት አውራ። ስለዚህ ከቤተክርስቲያን እንጀምር። ምክንያቱም አንተ ቤተክርስቲያንን ታምናታለህ፣ እኔ ደግሞ ዳኒን አምነዋለሁ። ኦኬ ጥሩ። ስለዚህ አሁን አንተን በቤተክርስቲያን እኔን ደግሞ በዳኒ ትጠይቀኛለህ ከፈለክ። መጀመሪያ የጠየቁን እንጨርስ። ቤተክርስቲያንን ምልጃን ምን ብላ ፈታችሁ? የቤተክርስቲያንን ቅድም ነግሬሃለሁ። ለሰው ሲሆን መለመን ነው የምትናገርበት። ለኢየሱስ ክርስቶስ ከሆነ ማማለድ የሚለውን ደግሞ ቤዛነት ብላ ነው የምትወስደው። እሺ ደግሞ አንተ እኔን ደግሜ ልጠይቅህ፣ አንተ ምልጃ ስትል ኢየሱስ ክርስቶስ ቤዛነት ነው አይደለም? ቤተክርስቲያን ለምን አትመልስም? ለምንድን ነው የምትሸሹት ግን? በግልጽ አትናገሩ? ኦኬ እኛ እኮ ምን ችግር አለ? እንደዚህ አይነት ሰው ሲኖር ትሸኙትና በሌለበት ታወራላችሁ። ከስር ይቃጠላል ማለት ነው። በቃ አንተ ለእንትን የገባው ለመወያየት አይደለም የገባው። አሁን ከስር እያዘንክ እየተቃጠልክ ትሰማለህ። ይሄንን ትምህርት እናስተምራለን ማለት ነው። ይሄው ቤተክርስቲያኒቷ ምን እንደምትል ዳኒ በትልቁ አድርገኝና ላሳየህ። ምንም እኮ ማያደክም የምልጃ ጉዳይ እኮ ከተዘጋ ቆየኩ። እናንተን ለማወያየትና እድሉን ለመስጠት ነው እንጂ እኮ ቀብራባችኋለች ቤተክርስቲያኒቷ ኦልሬዲ። ይሄው ምን አጨቃጨቀኝ? መወያየት ካልፈለግ ጠይቆ ኦኬ ትቀልዳለህ እንዴ? ይኸውና ኦኬ ቤተክርስቲያኒቷ እንደዚህ ብላ አስቀምጣለች በeotcmk.org ዌብሳይቷ ላይ። ምልጃ ምንድን ነው ነው? አሁን ልጁ ምልጃ የሚባለው ነገር ነው ነርቨስ ያደረገው። ቤተክርስቲያኒቷም ነርቨስ ያደርጋታል። በጣም የሚያስቀው ያማልዳል ከምትሏት እሷና ልጆቿ ያስታርቃል ብትሏት ይሻላታል።
እየታደሽ ነው ከምትሏት ወይም ታደሺ ከምትሏት ተሐድሶ የሚለውን ቃል ካፋችሁ ከምታወጡ ራሷ የተሐድሶ ተግባርን ሰርታ ተሐድሶ የሚለውን ቃል ግን አትጠቀሙብኝ ብትል ይሻላታል። ለምሳሌ አንድ ነገር የመታደስ ምልክቱ ምንድነው? መጽሐፍቶቿን፣ ትምህርቶቿን፣ ተመሳሳይ ሐሰት አስተማሪዎቿን ላይ እርምጃ መውሰድ ነው። ለምሳሌ የተሐድሶ ስራ ጀምራለች፣ አንድ ገድል አውጥታ ወረወረች። ያ የተሐድሶ ስራ ነው። የምን ስራ ነው ታዲያ? ቤተክርስቲያኒቷን ለመጠበቅ አይደል እንዴ? ቤተክርስቲያኒቷን ከሐሰት ትምህርት ለመጠበቅ ብላ ይሄን አይነት እርምጃ ይሄን አይነት እርማት ወስዳለች። እርማት ማለት አይደል እንዴ ተሐድሶ ማለት? ቃሉን አልወደውም የእድሳትን ስራ ግን አደርጋለሁ እያለች ነው። ምልጃ አትበሉኝ ያስታርቃል ግን እላለሁ እያለች ነው እኮ። በቃ ተበላሽኩ። ያስታርቃል ማለት በራስሽ ዌብሳይት ያማልዳል ማለት ነው አልሽ። ማስታረቅ ምልጃ ነው ካልሽ ምልጃ ማስታረቅ ነው። ኦኬ እንቀጥል። እዚህ ዌብሳይት ላይ ምን ብድን የጻፋችሁት ከፈለጋችሁም ደግሞ እናንተው ራሳችሁ ኖ ኖ ኖ ኖ እኔ በየትኛውም መዝገበ ቃላት አልፈልግም በዚህኛው ይሁንልኝ ብለሽ በመረጥሽው ደግሞ ዌብሳይት ሄደን እናይልሻለን። ኢትዮጵያ ኦርቶዶክስ አልፈልግም እኔ ጴንጤ ለራሷ በሚመቸው ዲክሽነሪ የሄደች ምልጃን በምትተረጉመው ሳይሆን እኔ በምፈልገው መዝገበ ቃላት እንትን ገጽ ላይ ባለው ይሁንልኝ ባለችው እንሄዳለን። እዛ ላይ ምልጃ ማስታረቅ ነው ይላል። አብረን እናየዋለን። ተከታተሉኝ። 2 ደቂቃ ወስዳለሁ። ዳኒ ይቅርታ። እሺ ይሄንን እንቀጥል። ኦኬ ኦኬ ምን ይላል ይሄ ደግሞ ቅድም ከፈትኩት ፔጅ የተቆረጠው ፓርት ነው። ምልጃ ምንድነው ይላል ከላይ ከስር ስንተኛው ፓራግራፍ ላይ ነው የምታገኙት። ከፈለጋችሁ eotcmk.com እና .org ላይ ሄዳችሁ ሰርች ባሩ ላይ ምልጃ ምንድነው ብላችሁ ታይፕ አድርጉ። ይሄንን ፔጅ ያመጣላችኋል። አሁን ላይቭ ነው እንግዲህ አሁን በጣም ዘምነናል። አየህ መጽሐፍ ነው አሳትመው ነው ስሯጽ አስገብተውብን ነው ነጋዴ ያስገባው ነው እንዳትል እያሳያለሁት ከዌብሳይት ነው። አንተም ዘው እየተከታተልከኝ ነው፣ ላይቭ እየተከታተልከኝ ነው። ምንም ተጭበረበረ ነጋዴ ያስገባው አትልም። ያንተው ቤተክርስቲያን ዌብሳይት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ቅዱሳን ዌብሳይት ነው። ምን ታረጋዋለህ? ሄደህ እነሱን እስክታስቀይራቸው ድረስ ዋጥ ታረጋዋለህ። አየህ ብትኖር ኖሮ በሰላም እዚሁ አይታይ የምትሉ ሰዎች ኦኬ ግቡና ቀጥታ እዩት። እንትኑን ምንድነው ዌብሳይት ላይ ገብታችሁ እዩት። አየህ ብትኖር ትንሽ መጠየቅም ትችል ነበር፣ የሆነ ሐሳብም ታወራ ነበር። እንዴ ታፈነ ከምታወራ እድል ሰጠው ደጋግሜ ማለት ነው። እንቀጥል። እሺ ምን ይላል? ምልጃና ልመናን ሳትቀላቀል ነው ከሚለው ቀጥሎ እዚህ ጋር ራሱ በጣም በኖርክና እንደው ባሳየው ጉድን ቤተክርስቲያን እዚህ ውስጥ ታጭበረበር የተያዘችበትም። እሺ ከሌላ ሐሳብ ላይ ልሂድ። ስለዚህ ይላል ከ4 ነጥቡ በኋላ ምልጃ ማለት ይላል ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ማለት ነው። ምልጃ ማለት ምንድነው? ማስታረቅ። አሃ ምልጃ ማስታረቅ ከሆነ ማስታረቅ ምልጃ ነው። አልተዋጠልህም? ምንም ልረዳ አልችልም። ቤተክርስቲያን ሄደህ ይሄንን ጉድ አውጭልኝ አስበላሽኝ በላት ሄድና ምልጃ ማለት ማስታረቅ ነው። ስለዚህ ማስታረቅ ማለት ምልጃ ነው። ኢየሱስ ያስታርቃል፣ አናትህ ይፈርጣል ያለሱ ብሎሃል። አኬ ልደትም ዛሬም አሁንም ብሎ ከፈለክ ያሁኑን አሳያለሁ። ድሮማ ልክ ነው አስታርቋል ምናምን ብያልክ ታጭበረበር የምትፈልጉላ አሁን በዚህ ሰዓትም የሚያስታርቀን ኢየሱስ ነው ብሏል። ቤተክርስቲያንም ብላለች። ኦኬ አሁን አናት ሳይፈርጥ አኬ እንዳለው የሱና አማርኛ ልጠቀም ብዬ ነው። አናት ሳይፈርጥ በሰላም አሜን ትላለህ አትልም? ምልጃ ማለት ማስታረቅ ስለሆነ ኢየሱስ ያስታርቃል ስትል ኢየሱስ ያማልዳል እያልክ ነው በቤተክርስቲያን ትርጓሜ። ቆይ ሌላ ጨምርልኛል። መዝገበ ቃላቱ ጋር ምን ሄድ? አዎ መዝገበ ቃላቱ ጋር ከመሄድ እስኪ በማርያም ዙሪያ የሰጣችሁትን የምልጃ ትርጉም አንዴ እንመልከት። እዛው ዌብሳይት ላይ ይሄ እዛው ዌብሳይት ላይ የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳይነት ይላል። ዲያቆን ዳዊት አያለ ናቸው የጻፉት ይመስለኛል። እንግዲህ ጻፊ ሆኑ ምን ይሆኑ እዚህ ስማቸው ተጽፏል። ነሐሴ 18 ላይ የተጻፈ ነው። ምልጃ ማለት ብሎ ይጀምራል። ኦኬ ምልጃ ማለት እሺ አንብቡልኝ። አስታራቂነት ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። ምልጃ ማለት ምንድነው ይላል? ልመና በቀንፍ መለመን፣ ከዛስ አስታራቂነት። አሁንም ደገመው ማለት ነው። አንዱ ዌብሳይት ላይ 2 ጊዜ ደገመው ማለት ነው። ምልጃ ምን መሆኑን፣ አስታራቂ መሆኑን። በጣም ጥሩ። ይሄንኑን ጨርሰው እስኪ
ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። በቤተ ክርስቲያናችንም ከሚደረጉ የጸሎት አይነቶች አንዱ ምልጃ በቅንፍ ጸሎተ አስተብቅዖት ወይም ስለሌላው የሚቀርብ የጸሎት አይነት ነው። የት እንሂድልሽ ይሄን ቼክ ለማድረግ? እስኪ ምረጪ መዝገበ ቃላት። እኔ ከሄዳችሁ የምፈልገው ደስታ ተክለ ወልድ ገጽ 775 ላይ ሂዱልኝ። ማን ያለችው? ራሷ ቤተ ክርስቲያኒቷ። እኛን የመረጥነው መዝገበ ቃላቱን አይደለም። እኛ ገጹን መርጠናል አልመረጥንም። ስለዚህ የመረጠችው ጋር ሄደን እንይላት እስኪ ምልጃ ምን ማለት እንደሆነ። ይሄ አሁን የተናገርኩትን በመዝገበ ቃላትም አረጋግጡልኝ። ሌላ አልቀበልም ማለቷ ነው ይሄን ስታስቀምጥ። ወይም ሌላ ልትቀበል ትችላለች፣ የምትቀበለው ግን አትሊስት እዚህ ጋር አስቀምጣለች። እሺ ደስታ ተክለ ወልድ ገጽ 775 ላይ ሄደን እንይልሽ እስኪ። ይሄው ኤርሚም ስላለ ከፈለጋችሁ ዳኒም ስላለ ሃርድ ኮፒውም አለ። ይሄው ደስታ ተክለ ወልድ ነው። ውስጥ ገብተን 775 ገጽ ላይ እንሂድ። ያላችሁ ተከታተሉ እሺ። መዝገበ ቃላቱ ያላችሁ ይሄው ቦልድ አደርገዋለሁ እንድታዩት ነው ሙሉ መጽሐፉን። ገጽ 775 ትንሽ ጠጋ ደግሞ አደርገዋለሁ። ኦኬ አማላጅ ገጽ 775 አማላጅ ምንድን ነው? አማላጅ በቅንፍ ጆች አማላጆች ያማለደ የሚያማልድ የነፍስ የሥጋ ምን አስታራቂ መካከለኛ። ኢየሱስን አስታራቂ ካልከው አማላጅ እያልከው ነው። አማላጅ ካልከው አስታራቂ እያልከው ነው። ኢየሱስን መካከለኛ ካልከው ወይም አንተ ስላልከው አይደለም መጽሐፍ ቅዱስ ስለሚለው ነው። መካከለኛ ካለው ቃሉ አማላጅ እያለው ነው። አማላጅ ካለው መካከለኛ እያለው ነው። ስለዚህ አማላጅን ብትጠላም አስታራቂን ከተቀበልክ ወደ ሳይሆን በግድ አማላጅ ነው እያልክ ነው። ወይ ሪፈር ያደረከውን መዝገበ ቃላት መርገም አለብህ፣ ዌብሳይትን መርገም አለብህ። መካከለኛ ብለዋል። አዎ እንቀጥል። እኚህ እንግዲህ ደስታ ተክለ ወልድ ኦርቶዶክሳዊ ሰው ናቸው። ለዚህ ነው ቤተክርስቲያኒቷ የእሳቸው ይሻለኛል ያለችው። እንጨርስላቸው። አማላጆች ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ ዘመድ ወዳጅ አለና ኢየሱስ ክርስቶስ። እንዴ እርሶ ኦርቶዶክስ ሆነው አማላጅ ሰፈር ኢየሱስን ስም ይጠሩት ምን ሆነው ነው? ቤተክርስቲያኒቷን ካልጠፋ ገጽ 775 ላይ ሂዱልኝ ብላ አማላጅ ሰፈር ኢየሱስ የሚለው እንዲታይላት ማሰባ ምን ሆና ነው? አንደኛ ዮሐንስ ቁጥር 2 ምዕራፍ 2 ቁጥር 1 እንሄድበታለን። ክፍሉ እናየዋለን። እሱ አይ እኔ እኮ ኦርቶዶክስ ስለሆንኩኝ ማርያምን ነቢያትንም ሐዋርያትንም ጻድቃን ሰማዕታትንም መላእክትንም እኮ ከስር ዘርዘር ያለው በአማላጅነት አይኖ ያያነበብን ነው። ልክ ነሽ። እኛ ግራ ይገባን አማላጅ ሰፈር ኢየሱስ ብለሽ የጻፍሽው ነገር አልገባንም። እኔ እኮ አይደል የጻፍኩት የቤተ ክርስቲያኔ መዝገበ ቃላትን ያዘጋጁ ደስታ ተክለ ወልድ ናቸው እኮ። እሱ ወደሱ መላክ አልነበረብሽማ። ይሄን ገጽ ሄዳችሁ ሪፈር አድርጉ ማለት የለብሽም። እኚህ ሰውዬ ተሳስተዋላ። ላንቺ ተሳስተዋል። አማላጅ ሰፈር ኢየሱስን በመጻፋቸው ይሄን ገጽ ሪፈር አድርጉልኝ ብለሽ መጻፍ አልነበረብሽም። እኚህ ሰውዬ እስኪያርሙት ድረስ ማለት ነው ተሳስተው ከሆነ። ስለዚህ ቤተ ክርስቲያኒቷ አስታራቂ ስትል አማላጅ ማለቷ ነው። አማላጅ ስትል አስታራቂ ነው። ወይ አለ ማለት ነበር አስታራቂ፣ ወይ መካከለኛ አለ ማለት ነበር፣ ወይ ደግሞ አማላጅ ሰፈር ኢየሱስ ክርስቶስ ብሎ አለመጻፍ ነበር። አንደኛ ዮሐንስ ላይ ያለው ስለ ጠበቃነቱ የሚያወራውን ጥቅስም አለማስቀመጥ ነበር። ምን እያለች ነው? በሌላ ቋንቋ ጠበቃም ሲል አማላጅ ማለቱ ነው እያለች ነው አንደኛ ዮሐንስ ላይ ያለው። ዳን ቴንኪው ዳን፣ ያመሰግናለሁ። እሺ ዳግሻ ይብዛል። እሺ ይኸው ነው መልእክታችን። እሺ ወንድምነት አለ ያለህበት ቦታ ለማውራት ይመቻል ካለ ሰላም ልትሆን ትችላለህ። ካልሆነ ግን ችግር የለም። ይሄን አስወን እንቀበላለን። እሺ this is አንፊልድ ሰላም። ቴንክ ዩ። እንዴት ናችሁ? ሰላም ናችሁ? ቴንክ ዩ ዳኒ ስለፈቀድክልኝ። እሺ እንኳን ደህና መጣ። ደስ ብሎናል። ማማን
ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ቢኒዬ ሰላም ብያለሁ። ከፍተህ ግን አትጥፋ ቢኒ። በዚሁ አጋጣሚ ለመናገር ፈልጌ ነው። እያዋራኝ ትላንት ነው ከትላንት ወዲያ ያው አጋጣሚ ነው፣ ግን ወይ ብዘጋው ጥሩ ነው። እኔ የፈለግኩትን ብናገር እችላለሁ። ከታች ያሉት ያዳምጡኛል እና እኩል መናገር ስላለብን ለማድረግ በዚሁ ይቅርታ በውስጥ መስመር አውራውና ዌልካም ብለናል። ከየት ቤተ እምነት ነው የመጣው? ኦርቶዶክስ ነኝ። ኦርቶዶክስ። እሺ፣ የትኛው ሀሳብ ላይ ነው ሀሳብ ለመስጠት የፈለግከው? አሁን በተነሳውም ሀሳብ መስጠት እችላለሁ። ዕብራውያን 7:25 ላይም አንስታችሁ ነበር እና ከዚህ ጋር በተያያዘ ዳጊ ያወራውንም ጭምር ማለት ነው። አማላጅ ነው። ጥያቄና መልስ እናድርገው፣ ችግር የለም። ኢየሱስ ክርስቶስ አማላጅ ነው። አማላጅ ስንል ግን ለአብራራ ትፈቅድልኛለህ? አብራራልኛለሁ። መጀመሪያ እየተማመንን እንሂድ። አማላጅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው። ግን አማላጅ ማለት ምን ማለት ነው የሚለውን ደግሞ ብናየው መልካም ነው። እኛ የምንተረጉምበትን መንገድ ማለት ነው። ችግር የለም። ጥያቄ ፈጥርብኝ እነግርሃለሁ፣ አብራራው እልሃለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በዚህ ሰዓት ላይ ኢየሱስ አማላጅ ነው ብላ ታምናለች? የክርስቶስ ደም ሁልጊዜም አዲስ ነው፣ ሁልጊዜም ይሰራል። ጥያቄ ባስታውስ፣ ኢየሱስ ክርስቶስ አሁን በዚህ ሰዓት ላይ አማላጅ ነው ብላ ታምናለች ወይ? አዎ ብዬ እኮ ደሙ ሁልጊዜም ይሰራል፣ ሁልጊዜም አዲስ ነው ብዬ አብራራውልህ። ምክንያቱም ትርጉማችን ምናልባት ያንተና የኔ አማላጅ ብለን ስንተረጉም ትርጉሙን በደንብ አድርገን እንትን ብናደርገው ከዛ እኔ አዎ ብዬ መለስኩልህ። ችግር የለም። አሁን ታምናለች፣ ችግር የለም። እሺ፣ ውዳሴ ሰላም፣ ከየት ቤተ እምነት ነህ? እሺ፣ እንዴት ናችሁ? ሰላም አመሻችሁ። ኦርቶዶክስ ነኝ እኔ፣ ከኦርቶዶክስ ቤተ እምነት። እሺ፣ ኢየሱስ ክርስቶስ አሁን አማላጅ ነው ብለህ ታምናለህ? ዴፊኒሽን አለው። አማላጅ ነው ብዬ አላምንም። አማላጅ ነው ብለህ አታምንም? ከአንፊልድ ጋር አውራ። አማላጅ ነው ብሎ ያምናል። ይህ ፖለቲካ ቢሆንም ግን እናወራለን፣ ችግር የለም። እኔ ከምን አንጻር እንዳልኩኝ እሱም ከምን አንጻር እንዳለ እኔ ላብራራና ከዛ በኋላ እኔ የምለውን እንደሚል ተስፋ አደርጋለሁኝ። ምክንያቱም ምንም ችግር የለውም፣ መናገርና መዘርዘር እንችላለን። ስለዚህ እኔ አማላጅ ስል ላውራ አይደለ? ልቀጥል? መልካም፣ ችግር የለም። አውራና አንተ አማላጅ ነው ትላለህ። እሱ ኦኬ፣ እሺ። ምልጃ ማለት ቅድም ዳኒም የቤተክርስቲያን መጽሐፍቶችን የደስታ ተክለወልድ መዝገበ ቃላትንም ሌሎችንም እያወጣ ሲነግረን ነበረ። አማላጅ ማለት አጠቃላይ ሁለት ትርጉም አለው። አንደኛው ትርጉም አስታራቂ ማለት ነው። ሁለተኛው ትርጉም ደግሞ መለመን፣ የሚለምን ማለት ነው። ስለዚህ ቤተ ክርስቲያናችን ለኢየሱስ ክርስቶስ ሲሆን አስታርቆናል። ከማን ጋር አስታርቆናል? ከአብ ከራሱ ከወልድ ከመንፈስ ቅዱስም ጋር አስታርቆናል። ያንን የማስታረቅ አገልግሎት አንድ ጊዜ ፈጽሟል። ያ አንድ ጊዜ የፈጸመው የማስታረቅ አገልግሎት ዘወትር ይሰራል። ይህን ቤተ ክርስቲያን ትቀበላለች። በውዳሴ ማርያምም ላይ አስቀምጣለች፣ በቅዳሴም ላይ አለ አስቀምጣለች። የማስታረቅ አገልግሎት። ማስታረቅ ሲባል ግን መለመን እንዳልሆነ በደንብ አድርጋችሁ ተረዱልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይለምናል አላለም። ማስታረቅን አገልግሎት ግን አንድ ጊዜ በደሙ ዋሽቶ ገዝቶናል፣ ቤዛ ሆኖናል፣ በቤዛነቱ አስታርቆናል ብለን እናምናለን። ይሄ ማስታረቅ አገልግሎት ነው። ደሙ ዛሬም አይሰራም፣ ይሰራል። ልመና ግን ልጨርሳት ጨርሻለሁ። ሁለተኛ ልናገር። ልመና ግን ልመና ማለት መለመን ማለት ነው። ዛሬም ዕለት ዕለት የኢየሱስ ክርስቶስ አይለምንልንም ለኛ። ማስታረቅ የሚለው አሚን ማማለድ ወይም አማላጅ የሚለው ትርጉም መለመን የሚለውን ከወሰድን ኢየሱስ ክርስቶስ አይለምንልንም። በየቀኑ ዛሬም ደፋ ቀና እያለ
ልመናን አገልግሎት አይፈጽምም። ይህን አገልግሎት ይህን የልመና ማስታረቅ አገልግሎት ለእኛ ሰጥቶናል። ማስታረቅ አገልግሎት በአጭሩ ንግግር ኢየሱስ አሁን ያማልዳል? አዎ ነው መልስ አይደል? አዎ ያማልዳል ስትል ግን ብዬ ላብራራልህ ስል ነበር ቅድም። ማማለድ የሚለው ማስታረቅ ከሆነ አዎ ቤተክርስቲያን ይህንም ትቀበላለች። አሁን አብራራው አይደል? አሁን ኢየሱስ እኮ አማላጅ ሲባል ትርጉሙን በደንብ እየመዘን ነው ብናልፍ ብዬ ነው። ተረጎምከው እኮ ወዳጄ፣ አዲስ ትርጉም የለህም አይደል? ኢየሱስ ምን አለ አይደል? አዎ አማላጅ ግን ማለት ብዬ ነገርኩ። አሁንም አንተ አማላጅ የሚለው አማላጅ ብቻ አድርገህ ባትወስደው ጥሩ። ለሁላችንም ስለሚሆን እኮ ነው። መማማር ነው አይደል እያወራን ያለ ነው ዳኒ። አሁንም ማብራራት ትፈልጋለህ ወንድም አለም? ያላብራራው ጉዳይ አለ? እሺ ጨርሻለሁ። ከተረዳኸኝ ጨርሻለሁ። ይቅርታ ወዳጄ። ምን ሆነ ነው አሁን ኢየሱስ ባብራራው መሰረት አሁን ኢየሱስ አማላጄ ነው ብለህ ታምናለህ ወይስ አታምንም? ስለ አዎ አምናለሁ አልከኝ። አምናለሁ በቃ ዋናው እሱ ነው። እሺ ውዳሴ ኢየሱስ ክርስቶስ አንተ አሁን አማላጅ አይደለም እያልከን ያለው መሞገሻ ሐሳብን ስጠን። መልካም እንግዲህ አማላጅ የሚለውን ቃል ቅድምም ሲተረጎም ነበረ፣ አንተም ዳኒ ትርጉም ስትሰጥበት ነበር። ከዛ አንጻር አምላካችን ኢየሱስ ክርስቶስን አማላጅ ነው ለማለት እኔ አልልም ፈጽሞ ማለት ነው። አንደኛ ኢየሱስ ክርስቶስን አማላጅ ስንል ኢየሱስ ክርስቶስ ራሱ አምላክ ነው አይደለ? በእርግጥ አማላጅነቱን ከራሱ ጋር ማስታረቅን ከሆነ እየተነጋገርን ያለ ነው። ኦኬ አንድ ጊዜ አስታርቆናል። ምናልባት ቅድም የወጣው ቃል ከራሱ ጋር አንድ ጊዜ በመስቀል ላይ የፈጸመውን እንትን የሚያወሳ ነው እና ስለዚህ ከራሱ ጋር አንድ ያስታረቀውን ጉዳይ ከሆነ ያስማማናል። ከዛ ውጭ ግን ማማለድ ሲባል የአንድን ሰው በደል የአንድን ሰው ኃጢአት ይዞ በሌላ ሰው ፊት መቆም ነውና በዚህ ልክ አልረዳውም። ከዛ አንጻር ነው እኔ አያማልድም ብዬ እንትን የምለው። ምክንያቱም ራሱ ኢየሱስ ክርስቶስ አምላክ ነው። አምላክ ከሆነ ደግሞ አማላጅ የሚለው ቃል አብሮ አይሄድም። ሲቀጥል ደግሞ አምላክ ነው ብለናል፣ እኛም እናንተም እንቀበለዋለን፣ ይሄን እንስማማበታለን። ሰው አማላጅ ነው ስንል ወደ ማን ነው እንትን የሚለን? ከራሱ ጋር ከሆነ አንድ ያስታርቆናል፣ አለቀ በቃ። ከዛ ውጪ ዳይ ቱ ዳይ የእኛን በደል ይዞ በሌላ ሰው ወይም ደግሞ በሌላ አካል ፊት ይቆማል ወደሚለው ዴፊኒሽን ካመጣ ነው ፈጽሞ ሊሆን አይችልም ከማለት አንጻር ነው እኔ አያማልድም የምለው። ሶ አርጊውመንት ምንድነው? ኢየሱስ ክርስቶስ አሁን አያማልድም ነው ያንተ መደምደሚያ? አያማልድም። ሶ የኦርቶዶክስ ትምህርት የትኛው ነው ታዲያ? አልገባኝም። ጥያቄውን ግልጽ አድርገው። አሁን እኮ አልተጣላንም። እኔም ልጁም አንድ አይነት መልስ ነው የመለስ ነው። ማስታረቅ አገልግሎት ከሆነ አዎ አስታርቆናል። ያንን አንድ ጊዜ ፈጽሟል። አንድ ጊዜ ፈጽሟል። ነገም ከነገ ወዲያም ያስታርቀናል ካልን ድጋሚ ይሰቀላል ማለት ነው። ስለዚህ አንድ ጊዜ አስታርቆናል። ይሄንን ነው ልጁም የተናገረው። አሁን መድኃኒታችን ኢየሱስ አማላጅ አይደለም ማለት ነው። አንዴ አስታርቆ ጨርሷል። አሁን አማላጅ አይደለም ማለት ነው። የማስታረቅ አገልግሎትን አንድ ጊዜ ፈጽሟል። ደሙ ዘወትር ለዘላለም ይሰራል። ልክ ዕብራውያን 7:25 ላይ እንደተጻፈው ወደ እግዚአብሔር የሚመጡትን እነማንን የሚመጡትን ማለት አዲስ የመጡትን አይደለም። እኛ ለምሳሌ ክርስቶስን አምነን ተጠምቀናል፣ ወደ እርሱ መጥተናል። ግን የመጀመሪያ አዲስ ክርስቲያን ሲመጣ ግን ያ ደም ኃጢአቱን ያነጻለታል፣ ያድነዋል፣ ይድናል፣ ያድናልም ነው የሚለው። ስለዚህ ያ ደም ያንን አገልግሎት ይሰራል። አንድ የተሰቀለው ክርስቶስ ወደ እሱ የሚመጡትን ሁሉ ያድናል። ዛሬ ግን ኃጢአት በሰራን ቁጥር ያስታርቀናል ማለት ይለምነናል ወደሚለው ትርጉም ይወስደዋል አማላጅነትን። ስለዚህ ይለምንልናል፣ ዛሬም አንልም። አማላጅነትን ወንድሜም አሁን ከዛ አንጻር ነው የተናገረው። ይለምናል ወደሚለው ትርጉም ከሆነ አይለምንም፣ አማላጅ አያማልድም ማለት ነው። በሌላ አሳጠር ጨረስኩኝ ወንድሜ። ጨርስ ስለን ነው እየሰማኝ ማለት ነው። ዛሬ ለአንተ ኢየሱስ አስታራቂህ ነው ወይስ አስታራቂህ አይደለም? ዛሬ አሁን እኔማ ወደ እግዚአብሔር መጥቻለሁ፣ ድኛለሁኝ። አንድ ጊዜ አስታርቆኛል እኮ። እኔ ዛሬ ጠየቅኩ። ዛሬ ኢየሱስ ለአንተ አስታራቂህ ነው ወይስ አስታራቂህ አይደለም?
መለስኩልህ እኮ ዳኒ። እኔ ታርቅ ያለሁኝ ወደ እግዚአብሔር የሚመጡትን ያስታርቃል። በግልጽ መልስልኝ። እኔ ለአንተ አሁን ኢየሱስ ለአንተ ዛሬ አስታራቂህ ነው ወይስ አስታራቂህ አይደለም? እሺ አልገባኝም፣ አብራራልኝ። ዛሬ ይሰቀልልሃል ድጋሚ እያልከኝ ጥያቄ። አሁን ኢየሱስ ለአንተ ዛሬ አስታራቂህ ነው ዳኒ? ግልጽ አይደለም፣ አብራራልኝ ማለት ስላልገባኝ ነው አይደለ? ለምን በጣም ግልጽ ነው ብለህ ድርቅ ትላለህ ወንድሜ? ይኸው ግልጽ መሆኑን ጥያቄውን ላሳይ፣ ችግር የለም። ዛሬ ኢየሱስ ክርስቶስ ለአንተ አስታራቂህ ነው ወይስ አስታራቂህ አይደለም? እኮ አስታራቂህ ነው ስትል አሁን ይኸውልህ የኢየሱስ ክርስቶስ በፈለግከው በምንም ሁኔታ ውሰዶች ማለት ማብራራት ይጠይቃል እና ከፈቀድክልኝ ላብራራ፣ አለበለዚያ ግን ምላሽ የሌለው ጥያቄ መልሰህ ከዛ ታብራራዋለህ። አሁን ዛሬ ለአንተ ኢየሱስ አስታራቂህ ነው ወይስ አስታራቂህ አይደለም? ኢየሱስ ክርስቶስ አስታርቆኛል። ያንን ማስታረቅ አገልግሎት አንድ ጊዜ ፈጽሞ ዛሬ አስታራቂ ነው ስትል ዛሬ ይለምንልሃል እያልክ ከሆነ አይለምን። አይዞ ወዳጄ እስካሁን ድረስ አንተ አይዞ እንጂ አይዞ አትበለኝ ዳኒ። ምን ነካ ወንድሜ? ቅድም ምን አልከን? ኢየሱስ ለአንተ ውሸት እንደሆነ የምታምኑት ውሸት እንደሆነ ለማሳየት ሲሆን በደምብ ስም ኢየሱስ ክርስቶስ ፖለቲካሽ ይሄድ ቀጥል፣ ችግር የለውም። ሳወራ አትደረግ ወንድም ሀሳብ ካለ በሀሳብ አንተም ደግሞ ያልሆነ ነገሮች ደስ አይሉም። አየህ ውይይት ነው። እኔ ለማስተማር አይደለ የምታስተምረኝ ከሆነ እንደዚህ አይነት ቃላቶችን ባትጠቀም ጥሩ ነው። አይዞ ብራል። ኧረ አይዞ ወንድሜ፣ አንተም መማማር ከሆነ መማማር ጥሩ ነው፣ የተሻለ ነው። አይዞ ብራል። እኔ አልናደድም። አይዞ ወንድሜ። እሺ ተቀብያለሁ ነው አንተ ነው። እንደም አይዞ ምናምን ወዳጃችን ኢየሱስ ዛሬ አማላጄ ነው አለን። ቅድም አማላጅ ነው አለን። አዎ ታምናለህ ወይ ኢየሱስ ዛሬ አማላጅ ነው ስለው አዎ አምናለሁ አለ። ቤተክርስቲያን ታምናለች? አዎ ኢየሱስ ዛሬ አማላጅ ነው ብላ ታምናለች አለ። ኦኬ አሁን መጣና እኔና ውዳሴ የተለያየ ሀሳብ አላወራንም ማለት ለምን? ውዳሴ ዛሬ ኢየሱስ ያማልዳል ብሎ ስለማያምን። ኦኬ ከዛ ምን አለን ወዳጃችን ምን አለን? ይሄው አሁን የጠየቁ ጥያቄ ዛሬ ኢየሱስ ላንተ አስታራቂ ነው ወይ አልኩት። ባጭሩ አይደለም አይደል? እሺ አዎ እንደዛ ብያለሁ። አሁን በደንብ አድርጌ ላብራራለህ። አንተ ውሸት ስላልከኝ አንተንም ውሸት እዚህ ጋር ግልጽ ላድርገው፣ ወይም ከተሳሳትክበትን የተረዳበትን መንገድ ግልጽ ላድርገው። እኔ ቀደም አብራርታል። አንተ ይሄን ሁሉ ሰዓት ወስደህ ስታብራራ አሁን ያወራሁት እኔ እኮ አላብራራሁም ብራዘር። እኔ አንተ ያልከውን ነው ያብራራሁት። እኔ ያልኩትን አላልክም። ያንን ነው እንዳላልክ በደንብ አድርጌ ደግሞ ስላልገባ ላስረዳ እያልኩኝ ነው። አላልኩም ነው የምትለኝ? አላልክም። እኔ ያልኩትን አላልክም። እኔ ያልኩበት መንገድ ምንድን ነው? ላስረዳ። ደግም ይጠይቃል አትሊስት ለመረዳት እንኳን ኧረ ፈቃደኛ ሆነ። ስታወራ እጽፋለሁ። ስታወራ ኧረ በኢየሱስ ክርስቶስ ፈቃደኛ ምንድን ነው ያልኩ? እሺ በቃ ማለት ለምንድን ነው ውይይት የማናደርገው ወንድሜ? ወዳጄ እየተወያየን መሰለኝ። ታዲያ ለምን ታፍነኛለህ? እኔ ያልኩትን እኔ እዚሁ አለው አይደል? ይሄው እንጻፈው። ስለምድክደው በኋላ እንጻፈው። ኧረ እየተቀዳ እኮ ነው። አልክድም። አሁን የተናገርኩትን ለውይይት ግን በኋላማ ሰዎች ሲሰሙ እኮ ይረዳሉ። አሁን ግን የምትለውን ነገር እንጻፈው። ከዛ አላልኩም ትለኛለህ በኋላ ቀጥለ። ይኸው ልጠይቅህ። ይኸው ግን እንደ አብራራም ፍቃድ እባክህ። ማለት የሆነ ነጥብ ማስቆጠር ላይ የሄድክ ይመስለኛል። ያ ደግሞ ለሁላችንም ጥሩ አይደለም። ታች ላሉት ሰዎችም ጥሩ አይደለም። አንለፋም ብራዘር። ነጥብ ጥላ እንደዛ ከሆነ ለማብራራት መፍቀድ ጥሩ ነው። እንስማማለን አይደል? ሁለታችን እፈቅድልሃለሁ። ያልከውን ግን መጀመሪያ እንስማ። እሺ ያልኩትን እሺ። አሁን እኔ አላልኩም ላብራራ ስል ያላልከውን ልጠይቅ። አላልኩም ስላልከኝ አሁን እንደ አዲስ ነው የምጠይቅ። እሺ ጠይቀኝ። ኢየሱስ ዛሬ ላንተ አማላጅህ ነው? አማላጅ ምን ማለት ነው? እሺ እንደዚህ እያደረኩ ላስረዳ።
ደስ ባለ ተርጉሞ እድል ሰጣለሁ። እሺ ኢየሱስ ክርስቶስ አስታራቂ የሚለው ከሆነ ልክ ወደ እግዚአብሔር የሚመጡትን ቤተክርስቲያን ዛሬም አስታራቂ ነው ስትል ወደ እግዚአብሔር የሚመጡትን አንድ ጊዜ የመጡትን ያስታርቃል ማለት ግን አይደለም። ያ ማለት ለመና ለማኝ ወደሚል ትርጉም ይወስዳል። ስለዚህ ወደ እግዚአብሔር ግን የሚመጡትን አዲስ ክርስቲያኖችን ማለት ነው። እነዛ ግን ያን በዛ ትርጉም መሰረት እኔ ግን አትደበቅ፣ እኔ አንተን ነው የጠየቅኩት። ታዲያ እኔን የጠየቀኝን እሺ የኔንም እኮ ብራዘር ይኸው ኢየሱስ ዛሬ ለአንተ አማላጅህ ነው። እሺ እንደዛ ከሆነ ይኸውልህ፣ ለዛ ነው ቅድም አልተረዳኸኝም ያልኩት። አሁን እያብራራው ስመልስም ዘጋኸኝ። እኔ ወደ እግዚአብሔር መጥቻለሁ። ኢየሱስ ክርስቶስን አምኜ መጥቻለሁ። መልስ ምንድን ነው? አንድ ጊዜ መጥቻለሁ። ስለዚህ አይለምንልኝም ነው መልስ። ምን አያማልድህም? አማላጅ አይደለም፣ አይለምንልኝም ነው። አማላጁ አይደለም። አዎ አይደለም፣ አማላጅ አይደለም። እንዳትረሳው። አረሳማው ጥሩ። ለዚህ ነው ይሄን መጽሐፍ ጥሩ የሚሆነው ለዚህ ነው። እሺ አማላጅ አይደለም። ኦኬ እሺ ኢየሱስ ላንተ አስታራቂ ነው። አማላጅ የሚለው ቃል አሁን የምትል ከሆነም አንድ ጊዜ አስታርቆኛል። አሁን አስታራቂ ነው ስትለኝ ስላስታረቀኝ አዎ አስታራቂ ነው እልሃለሁ። ግን ዕለት ዕለት ያስታርቅ ቆይ ኢየሱስ ታገሰኝ እባክህ፣ ትዕግስት ይኑር ወንድሜ። ጥያቄ ለብራዘር እኮ ጥያቄው ምን አስታራቂ ነው ስትል ዕለት ዕለት ይለምንልሃል እያልክ ነው? አሁን ወንድም ማለት አስታርቆኛል። ስለዚህ አሁን ጥያቄ አሁን ነው ቃሉ ለትርጉም አሳሳሽ ስለሆነ የምትለኝ ጥያቄን እንዲህ እያልክ ኢየሱስ ለአንተ አሁን አስታራቂህ ነው ወይስ አይደለም እኮ? አሁንም እሺ ላብራራው እባክህ ፍቀድልኝ ወንድም ማለት ጥያቄውን መልስና ከዛ አብራራ። እሺ የምትጠይቀኝ ጥያቄ ትክክል አይደለም። በቃ ትክክል አይደለም። ኢየሱስ አሁን ለአንተ ጥያቄው ስህተት ነው። ስህተት ጥያቄን አልመልስም። ችግር እኔ ለጠየቁ ጥያቄ መልስ አለ። ስህተት ጥያቄ ነው። ጥያቄህን ታብራራ። ምን እያልክ ነው ብዬ ልጠይቅህና ይሄን እያልኩ ነው ካልከኝ መልስልኝ። የኔ ጥያቄ መልስ አለኝ። ግን እያልክ ያለኸው ካለ መልስልኝ። ዛሬ ይለምንልሃል እያልክ ከሆነ አይደለም። እኔ ስለልመናን አንተ ይሄው ዲፋይን አደረክ። እንደዚህ እናድርግ ፕሊዝ። እንደሱ እንድትዋሽ እድል አልሰጠህም ብራዘር። ይሄው አየዋሸሁኝ አይደለም። ይኸውልህ ማስረድ እንዴ ረበስ ማአቡሎ ቅዱስ ምልጃ እንደዚህ አይነት ውይይት ግን የለም። መስማማት ጥሩ ነው። ይሄው እኔ ምንም አላብራራውም እስካሁን ድረስ ባላልኩት ነገር እኔን አትወንጅለኝ። ምልጃ ለአንተ ምንድን ነው? ከዚህ ነው የምንጀምረው። ምልጃ ሁለት ትርጉም አለው። አንደኛ አስታራቂ፣ ሁለተኛ መለመን፣ ልመና። እሺ አንደኛው አስታራቂ፣ አንደኛው መለመን። እሺ የኢየሱስ ምልጃ ቤተክርስቲያን የምትረዳው ከየትኛው አንጻር ነው? አስታራቂ ከሚለው። እሺ አስታራቂ ከሚለው። ግን አስታራቂ የሚለው ራሱ ትርጉሙ መለመን ወደሚለው ይመጣል። የሚመጣበት ወቅት አለ። ስለ ኢየሱስ ነው እያወራን ያለነው። ኢየሱስ እኮ እኔ አሁን ስለ አስታራቂ ትርጉም እኮ ነው እየተናገርኩ ያለው እኮ። ስለ ኢየሱስ ምልጃ ስናወራ ችግር የለውም። አሁን የምናወራው ምልጃን አንስተን ስናወራ ከአስታራቂነት አንጻር ነው የምናወራው ማለት ነው። ኦኬ ተሳስተ መለመን የሚለውን ቃል እንዳትጠቀም። አስታራቂ የሚለውም ያተረጓገውም ልዩነት ስላለው ትርጉም ልዩነት አለ። አስታራቂ የሚለው አሁን እሺ ይኸውልህ እባክህን ሳወራም እንትን አትበለኝ እባክህ። አስታራቂ የሚለውም በንግግሮችህ ውስጥ መለመን ወደሚል የሚያስኬድ ከሆነ ያንን ነው ቅድም የሚያልኩ። መለመን ወደሚል የሚያስኬድ ከሆነ ነው አይደለም። ስለ ኢየሱስ ነው እያወራን ያለነው እኮ። እኔም ስለ ኢየሱስ ክርስቶስ እኮ ነው የምነግርህ። እኔ እኮ ስለ ቃሉ አስታራቂ የሚለውን ስለ ቤተክርስቲያን ነው እያወራን ያለነው። እኔ አላልኩም። ቤተክርስቲያን አስታረቀ ኢየሱስ ያስታርቃል ብለህ ስታወራ ለምን ነው የሚያስታርቀው ብላ ነው የምታምነው?
አይደለም እኮ ቤዛ ሆኖ ብላ ታምናለች። ስለዚህ ልመናን ደጋግመህ እንዳታነሳው። ልመናን እያነሳ ለመደበቂያ ነው እንጂ ልመና ብሎ ያነሳ ማንም ሰው የለም። እንዳታነሳ። ከዚህ በኋላ እኔ ስለ ኢየሱስ አስታራቂነት ምልጃ ሳነሳ ልመና ብለህ እንዳታነሳ። ይኸውልህ ዕለት ያስታርቃል። እሺ ሂድ ቀጥል፣ ችግር የለም። በቃ እኔም እንደሚሆን አድርጌ መልስልሃለሁ፣ ችግር የለም። እንድትረዳ አድርጌ ይህንን ተሳስተ ካስገባ ለመደበቅ ነው እየፈለክ ያለው ማለት ነው። ስለተግባባ ነው። እሺ አይ መደበቅ የምትለው ቃል ግን ታስቀኛለች ስትጠቀማት። ታስቀኝ እንድታስቀ ነው እንደማለም ኢየሱስ አሁን አማላጅ ነው በቤተ ክርስቲያን። ኦኬ አሁን ከላይ አስታራቂ በሚለው ትርጉም መሰረት የተሰማው ነው። የት ነው የምትደበቀው? ከዚህ ከሌላ ትርጉም እኮ የለውም። የኢየሱስ ምልጃ ስናወራ ሌላ ትርጉም የለውም። አብረን ጨረስን እኮ ብራ። አዎ ኢየሱስ ክርስቶስ አስታራቂ ነው። አዎ እሺ በደምብ ሰምታችሁታል። አሁን መቼ አሁን ለሚለው ኢየሱስ ጥሩ። አዎ አሁን ይኸውልህ በኋላ ግን ስትጠይቀኝ አታብራራም ካልከኝ ይሄን ቃል ስህተት እየሰራ ገና ልጽፍልህ እኮ ነው ያልከውን ገና ልጽፍ ነው ብራዘር። እኔ እስካሁን አላውቅም። አንተ ነህ የምታብራራው እኮ። እሺ እንዳብራራ እየፈቀድክልኝ አይደለም እያልኩ አሁን እኮ ያልከውን ነው የምጽፈው እኔ ብራዘር። ምን እኮ ይኸውልህ አሁን እባክህ ዳኒ ያልከኝን እየጻፍክ ነው። ስለዚህ አሁን ለተናገር ጻፈው መጀመሪያ እንዳትክደው። እሺ ጻፈው። እሺ ሂድ። ምክንያቱም እድል ስለማሰጠኝ እዚሁ እያብራራው ልሄድ እያልኩ እየተናገርኩ ነው። ለምንድን ነው አንተ ማብራራትን ማትፈቅደው? እኮ አትሊስት ያልከውን እንዳትክደው ልጻፈው፣ ከዛ ደግሞ ታብራራዋለህ ብራዘር። ግልጽ እኮ ነው ወዳጅ። እሺ አብራራዋለሁ። አዎ ምን አለን? ኢየሱስ አሁን አስታራቂ ነው አለ። እሺ ማንን ነው የሚያስታርቀው ግን? እዘረዝረዋለሁ፣ ትነግረኛለህ። እሺ አሁን አብራራው። እሺ ላብራራለህ። እሺ ይሄን እንዳብራራው ዕብራውያን 7:25ን አውጣልኝ። ምናልባት መጽሐፍ ቅዱስ እዛው ስላለ ቅድም ስታወጣ ስለነበር እሺ ምን ማለት እንደሆነ እሺ ባትሪ ሊዘጋ ነው። እሺ እንዴት ታገሰኛለህ? እሺ ባይብል የያዛለ ከኛ ማለት ሊከፍት የሚችል አንዴ ቻርጅ እስኪያደርግ ድረስ የተወሰነ። እሺ ቆይ ታብሌቱን አለ። እሺ እሺ ምን ላውጣለህ? በታብሌቱ ቅድም ያወጣኸውን ዕብራውያን 7:25ን ዕብራውያን 7:25 እሺ ያው እሺ ያው ቀጥ እሺ ቴንክ ዩ። ይኸውልህ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ያ ማለት የክርስቶስ አንድ ጊዜ ቤዛ ሆኖ የተሰቀለ ቤዛ ሆኖ የሰጠን ደም ለዘላለም ሁል ጊዜ በሕይወት ይኖራል። ያ ደም ያስታርቀናል፣ ያድነናል ማለት ነው። ያድነናል የሚለውንም ምን ይላል መሰለ? ስለዚህ ደግሞ እዚህ ጋር ነው ልናገር የፈለግኩት ወደ እግዚአብሔር የሚመጡት ማለት አዲስ ክርስቲያኖችን የሚያምኑትን፣ በአጠቃላይ እኛ ክርስቲያን የሆነውን ሳይሆን አዲስ ክርስቲያኖችን ወደ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ወደ ታች አደረክብኝ። እያነበብኩኝ ነበር እየጻፍኩ ስለነበረ። እሺ አዲስ ይኸውልህ ፈጽሞ ሊያድናቸው ይችላል።
ስለዚህ ማዳን በሚለው ትርጉም ሁላችንንም ያድነናል። ወደ እግዚአብሔር የሚመጡትን ግን ያ ደም ያ አንድ ጊዜ መስዋዕት የሆነው ቤዛ የሆነው ደም ግን ዘወትር ስለሚሰራ ወደ እርሱ የሚመጡትን ሁሉ ያድናቸዋል። ወደ እግዚአብሔር እኛን ወደ እግዚአብሔር ያ ደም አድኖ አምጥቶናል። ምክንያቱም በእርሱ አምነናል። ባመንንና በተጠመቅን ጊዜ ወደ እግዚአብሔር አቅርቦናል። ያ ደም ይሰራልናል። ዘወትር ማለት ይሄንን ነው። ዘወትር ሁልጊዜ ወደ እርሱ የሚመጡትን ወደ እግዚአብሔር የሚመጡትን ያድናቸዋል። በነገራችን ላይ ያድናቸዋል ሲል እርሱ አስታራቂ ሲሆን ወይም ደግሞ ርዕስ እንዳንቀይር ኖ ሌላ አይደለም እየቀየርኩኝ ራሱን እያብራራሁኝ ነው። አልጨረስኩም። እሺ ይኸው የኢየሱስ አስታራቂነት ለአዲስ ክርስቲያኖች ነው እንጂ ለእኔ አይደለም እያልከኝ ያለው። እሺ አሁን አልጨረስኩም ስለ ነበረ። እሺ ላብራራ። አሁንም ብራዘር ሁሉን አብራርታ አትችለውም። ምክንያቱም ጥያቄ በጣም የተቆረጠ ነገር ነው። በጣም ግልጽ ነው ጥያቄ ብራዘር። ጥያቄ እንዴ ማብራራት የሚጠይቅ ጥያቄ አብራራው ብራዘር። እያብራራ ዘመናችን አትበለውማ። መጀመሪያ መልሰህ ከዛ ግልጽ አይደለም ስትባል ታብራራዋለህ። ሁሉ ጥያቄ አይብራራም። ኦኬ ምን እያልከኝ ነው? እሺ እኔ ምንም አላልኩም። ጥያቄው በጣም ግልጽ ነው። ለእኔ አይደለም። አሁን የክርስቶስ ኢየሱስ ምልጃ ወይ ደግሞ አስታራቂነቱ ለአዲስ አማኝ ብቻ ነው እያልከኝ ያለው። ያ ደም ያ ልመና አንድ ጊዜ የሰራው የማስታረቅ አገልግሎት አንድ ጊዜ የፈጸመው ይህንን ቃል እንዳታወራ ልመና የሚል ሰርዘናል። እንዳትደብቅ የማሳሽ በስተትን የተናገርኩት አንድ ጊዜ የሰራው እንደዛ አድርጌ ላርምልኝ ምንም ችግር የለውም። አንድ ጊዜ የሰራው ስራ አዲስ ለሚመጡ አሁንም ደግሜ እነግርሃለሁ። ለእኔ ግን ሲሆን ልመና በሚለው ትርጉም ስለሚወስድ ለእኔ ሲሆን ልመና የሚለውን ትርጉም ስለሚወስድ አትደበቅ ብራዘር። ልመና የሚል ቃል ከኢየሱስ ምልጃ አንጻር ሰርዘናል። ከዲክሽነሪያችን አውጥተን ነው የተነሳ ነው። እንዳትደበቅ። ለእኔ ሲሆን አንድ ጊዜ አስታርቆኛል። ያ ደም አንድ ጊዜ ሰርቶልኛል። ስለዚህ እኔ ከእግዚአብሔር ጋር ታርቅ ያለሁኝ ብዬ የኔ ጥያቄ። ስለዚህ አሁን ኢየሱስ ለአንተ አስታራቂ ነው ወይስ አስታራቂ አይደለም? ቀጥተኛ መልስ ስላብራራው እኮ አስታራቂ ነው ማለቴ ግን ይኸውልህ እኔ ጠየኩ ስላንተ ነው አሁን ያልኩ ብራዘር አሁን ላንተ አስታርቆኛል። ያስታረቀኝን አስታራቂ አይደለም ማለት እችላለሁ ወዳጅ። አሁን ያልኩ ራይት ነው ዛሬ አንድ ጊዜ ፈጽሞልኛል። አስታርቆኛል እኮ አልኩ። አንድ ጊዜ አስታርቆኛል። እኔ ጠየቅኩ አሁን ነው። ድጋሚ አስታርቀሃል እያልከኝ ነው አሁን ማለት ነው። ኢየሱስ አሁን ላንተ አስታራቂ ነው ወይስ አስታራቂ አይደለም? አሁን አስታርቆኛል። ስለዚህ አሁን ለአንተ ከአብ ጋር አልተጣላሁም። አሁን ተጣልቻለሁ እንዴ? ድጋሚ የሚያስታርቅ እኮ ችግር የለም እኮ እሱን ትመልስልኛል። ስለዚህ ጥያቄ አይደለም አሁን እየጠየቅኩ ያለው ጥያቄ ትክክል አይደለም። በዛው እኮ በለኝ እኮ እምነትህን ስላስታረቀኝ አስታርቆኛል። እንደዚህ እናድርገዋ። የታረቀ ሰው አሁን ኦልሬዲ ታርቅ ያለው ብለኛል። የታረቀ ሰው እሺ አስታራቂ ያስፈልገዋል? አስታርቆኛል ያልኩ ለዛ ነው። አሁን ኢየሱስ ክርስቶስ ስለዚህ አሁን ለአንተ ኢየሱስ ክርስቶስ አስታራቂ ነው ካልከኝ አስታርቆኛል። ድጋሚ መታረቅ ለምን ያስፈልገኛል ወዳጄ? ስለዚህ የታረቀ ሰው አስታራቂው አለ ወይ? የታረቀ ሰው ድጋሚ አስታራቂማ አያስፈልገውም። ታርቋል። ስለዚህ ቆይ አንዴ። ስለዚህ አሁን ኢየሱስ ለአንተ አስታራቂ ካይደለም ማለት ነው። አሁን ነው እያወራን ያለው ነበረ። ከእግዚአብሔር ጋር አልተጣላውም። ለምንድን ነው እኮ ካልተጣላ ኢየሱስ ለእኔ አስታራቂ አይደለም? አስታርቆኛል። ደሙን መስዋዕት አድርጎ በቀራንዮ ተሰቅሎ እሱ ነበረ ነው። እሱ ላይ ይቅር የተባለ ሰው እንዴት ድጋሚ ይቅር ይባላል? አንተ ህይወት ይኸውልህ ትላንት ዛሬ ይኸው ግልጽ የሆነ ትምህርት። ኦኬ ትላንት ለአንተ ኢየሱስ ምን ነበር? አስታራቂ። ዛሬስ ኢየሱስ ለአንተ ማለት ምን አይነት ነገር እየሰራህ እንደሆነ አልገባኝም። ብራዘር እምነትህን ንገረኝ። እኔ ውስጥ አትደበቅ። እኔ ምንም አላወራሁም ብራዘር። ትላንት ማስታረቁ የታረቅኩበት ስለሆነ
ትናንት አስታራቂህ ነበረ። አንድ ጊዜ ታርቅ ያለው ስለዚህ ሁሉ ጊዜ ዛሬስ ኢየሱስ አስታራቂህ ነው ወይ ነው ጥያቄ። It is a question, brother. ማለት ኢየሱስ ክርስቶስ አንድ ጊዜ አስታርቆኛል እያልኩ ነው አይደል? ይሄው ትናንትና ጨርሰን አልተጣላሁም ነው መልሴ። ስለዛሬ ከክርስቶስ ጋር ዛሬ ኢየሱስ ክርስቶስ ለአንተ አስታራቂህ ነው ወይ? ወንድምነት አልገባኝም ማለት ዛሬ ለምንልሃል ኃጢአትን በሰራህ ጊዜ ካልከኝ ልመና ወደሚለው ትርጉም ይወስዳል። ስለዚህ አንዴ ቆይ ወንድማችን ኦኬ አንዴ ብዙ ሊመልስልህ አልፈለገም። አይ ዶንት ኖ ለምን እንደዚህ ለማለት እንደፈለገ ባላቅም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴዋ እንኳን አሁን ማለት ዛሬ ማለት ዛሬ በሰማያት ኢየሱስ አስታራቂ እንደሆነ በየቅዳሴዋ ታዜማለች። እኔ ልጆቿ ወይ ቅዳሴዋን አያውቁም ወይ ዜማዋን አያውቁም ወይ መጽሐፍ ቅዱስ አያውቁም። መድረቅ ብቻ እንደው እኔ አንዳንዴ እንኳን አሁን ብራዘር አንተ ጥሩ የምትወያይ ሰው ነበርክ። በዚህን ያህል መድረቅ ምንድነው የሚያስፈልገው? የኢትዮጵያ ኦርቶዶክስ በእያንዳንዱ ቅዳሴ በምትገባበት ሰዓት ላይ ካህኑ እንኳን አሁን በሰማያት ኢየሱስ አስታራቂ እንደሆነ ደሙ አሁን እንደሚናገር አሁን እንደሚያስታርቅ ክላህ እያለች ትጮኻለች። አንተ ግን እዚህ በቃ ዝም ብለህ ትከራከራለህ። ብራዘር ኤርሚ አይ በጣም ተመሳሳይ ነው በእውነት ኤርሚ እኔም ደግሜ አንተን ጨምሬ ቅዳሴን ብቻ ሳይሆን ውዳሴ ማርያምም አንተ ታውቃለህ። ውዳሴ ማርያም ላይ አለ አስታራቂ የአዲስ ኪዳን አስታራቂ ብላ ውዳሴ ማርያም ላይ ትናገራለች። እሱን ግልጽ ተናግሬያለሁኝ እኮ። አሁንም እኮ አስታራቂ አይደለም አስታራቂ ግን ስንል አሁን እኮ ነው አሁን ማለት ያ አሁን አዲስ ኪዳን አይደል? የውዳሴ ማርያም ሰንበተ ክርስቲያኑ ላይ ወኮነ ሐራቄ ለአዲስ ኪዳን ብላ ስትል አዲስ ኪዳን አላለቀም። አሁን ያለንበት የአዲስ ኪዳን ዘመን ነው ከጌታችን ሞት በኋላ ማለት ነው። ስለዚህ አሁን አንተ አዲስ ኪዳን ውስጥ ሆነህ አሁን ኢየሱስ ክርስቶስ እኔ አልተጣላሁም ከእግዚአብሔር ጋር አሁን ለምን እታረቃለሁ? ኦልሬዲ አንዴ በሞቱ አስታርቆኛል፣ አሁን ግን አያስታርቀኝም ነው እያልክ ያለው። ይሄ ደግሞ ከመጽሐፍ ቅዱስም ከቤተክርስቲያኒቱም ትምህርት ጋር ይጋጭባል። እሺ ኤርሚ ምን ለማለት እንደፈለግኩኝ አሁን በደንብ ላስረዳ። ይኸውልህ የአዲስ ኪዳን አስታራቂ ስትል ምንድን ነው? ለአዲስ ኪዳን መጥቶ አንድ ጊዜ ቤዛ ሆኖ የፈጸመውን የቤዛነት አገልግሎት ስራ ነው። ስለዚህ አንድ ሰው አምኖ ተጠምቆ ክርስቲያን ሲሆን ያ የአዲስ ኪዳን ደግሞ ዘወትር አሁንም ይሰራል። ግን ልጨርስ እና እኔ ምን እያልኩኝ ነው? ነገር ግን አሁን ያ ደም አስታርቆኛል፣ ታርቅ ያለሁኝ ያ ደም ዛሬ ማስታራቂ አይደለም ነው። ዛሬ የሚመጡት አዲስ ክርስቲያኖችን ወደ ክርስቶስ የሚመጡትን ሁሉ ይሰራል፣ ያስታርቃል። ግን አንድ ጊዜ የታረቀ ሰው ኃጢአት ሰርቶ በወደቀ ቁጥር ያስታርቃል ማለት ዘወትር ኢየሱስ ክርስቶስ ድጋሚ ይሰቀላል ማለት ወደሚለው ትርጉም ይወስደናል። እንደዛ ማለት አይወስድም። ማን ይወስዳል? ቤተክርስቲያኒቱ በመጽሐፈ ሰዓታት በውዳሴ ማርያም ብቻ ሳይሆን በመጽሐፈ ሰዓታት፣ በመጽሐፈ ዚቅ፣ በመጽሐፈ ቅዳሴ የዜማ መጽሐፍቶቿ ላይ አሁን እንኳን በሰማያት ቅድም እንዳልከው ማለት ኦኬ ደሙ አሁን ይሰራል ብለህ ስትል ምንድን ነው ስራው ተብሎ ሲባል ደሙ ንግግር አለው ነው፣ ይናገራል ነው። መጽሐፍ ቅዱስ እንደሚል ነው ቤተክርስቲያኒቱን ብላ ምትለው ማለት ነው። እሺ እኔ ከተሳሳትኩኝ እመለሳለሁኝ። ይናገራል ነው። አይ በዚህ ነው ልክ እኔ አሁን አንተ በጣም የምትለውን አንተን ራስህ ልጠይቅህና ስለምታውቅ ማለት ነው። ቤተክርስቲያን ስትል ዕለት ዕለት ኃጢአት በሰራን በወደቅን ቁጥር ይለምንልናል እያለች ነው አይደለም? ደሙ ስለኛንን ነው አይደለም እያልኩኝ ያለሁት እንጂ ተቀብያለሁ እኮ። በሁለት አቅጣጫ ነው ማሳየህ። ቤተክርስቲያኒቱ ዕለት ዕለት ኃጢአት በምንሰራ ሰዓት ላይ ይለምንልናልም ብላ የምትለው መጽሐፍቶች አሉ እጄ ላይ። እንደገና ደግሞ አይ ልመና አይደለም፣ ልመና ለሱ አይስማማውም። አንድ ጊዜ ግን ባቀረበው መስዋዕትነት በደሙ መፍሰስና በስጋው መቆረስ በኩል አሁንም ጭምር በሰማያት እንኳን ሆኖ በጌታችን በኢየሱስ ክርስቶስ ደም ማለት የጌታችን የኢየሱስ ክርስቶስ ደም ልክ ዕብራውያን 12 ላይ በተነገረው ማለት ነው ስለኔ የተሻለውን የሚሻለውን ይናገራል፣ ይጮሃል ብላ ትላለች። ማለት ደሙ ንግግር አለው ማለት ነው። ልክ የዘፍጥረት መጽሐፍ ምዕራፍ 4 ላይ ያለው አይነት የአቤልና የቃየልን የዕብራውያን መጽሐፍ ያነጻጽሮ በምዕራፍ 12 ቁጥር 24 ላይ እንደጻፈው ማለት ነው። እና ደሙ ንግግር አለው ሚንስ አሁን አንተ ዕለት ዕለት የምትበድለው በደል አለ አይደል? በሐልዮ በነቢብ በገቢር ተብሎ የሚባለው ማለት ነው።
በምትበድለው ኃጢአትና በደል ምክንያት ካህኑ ጋር ስትሄድ ለካህኑ ኃጢአትን በምትናገር ሰዓት ላይ ካህኑ የንስሐ ስርዓቱን በሚጠብቅ አይነት ሁኔታ ቀኖና ይሰጠዋል። ቤተክርስቲያን ራሱ እንኳን አሁን ህዝቡን ስትባርክ ምን ብላ ነው? ህዝቡን ስትባርክ ወይ ደግሞ ህዝቡን ጌታ ይቅር እንዲል ብላ ስትል በምን እንደው ብላ የምትለው ይፍታ ይድግ ያንጽህ ወይ ቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ስራ ኃጢአት ወደ መሳሴ አበሳ አይደል ብላ የምትለው ስርየ ኃጢአት ወደ መሳሴ አበሳ እና አሁንም ጭምር ነው ታዲያ ስርየ ኃጢአት ወደ መሳሴ አበሳ አንድ ጊዜ ባቀረበው ደሙ በፈሰሰው ደሙ በተቆረሰው ስጋ አሁን ኢየሱስ ክርስቶስን አንተ ዕለት ዕለት በሐልዮ በነቢብ በገቢር በምትበድለው በደል የኃጢአት ይቅርታን የምታገኘው በማን ነው? በጌታችን በኢየሱስ ክርስቶስ ደም ነው አይደል? በጣም ጥሩ። የኃጢአት ይቅርታን የማገኘው በእርሱ ደም ነው። ወደ ቁርባን ቅረቡ ትላለች አይደል? አዎ። ቁርባኑ የኃጢአት ይቅርታ ይሰጣል ተብሎ ይታመናል አይደል? በኦርቶዶክስ አዎ፣ የኃጢአት ማስተሰሪያ ነው። አዎ። ስለዚህ የኃጢአት ማስተሰሪያ ካደረገ ቁርባኑ መታረቅን ይሰጣል ማለት ነው። የኃጢአት ስርየትን ከሰጠህ ያ ቁርባኑ ደሙ አማናዊ ነው ብላ ስለምትል ደሙ ይናገራል ማለት ነው። በጣም በዚህ አተረጓጎምህ እስማማለሁኝ። የኔ አተረጓጎም አለ የቤተክርስቲያኑን እኮ በአገላለጽ ቤተክርስቲያን በገለጸችው አገላለጽ በቀጥታ እየገለጽከው ስለሆነ እቀበላለሁ ነው። ስለዚህ አሁን አንተ ትናንትና አመንዝረው የገለጽ ሰርቀ ቢሆን ንስሐ ግባ ብላ ስትል ለዛሬ ትናንትና ይሄን ካደረክ ለዛሬ መታረቅን ከእግዚአብሔር ጋር እንደገና የምታገኘው በማን ነው ማለት ነው? በኢየሱስ ክርስቶስ ደም ነው አይደል? ይቅር ይልሃል ነው የምትለው። አየህ እዛ ቀደም ኃጢአትን የሚያሰሪ ይቅር ባል እያልክ ነው የገለጽክልኛል። ደሙ ትላንት ይናገራል እኮ ይቅር ይልሃል እያልከኝ ነው። ሲገለጽም ካህኑም ሲያሳርግ የሚናገረውን የኢየሱስ ክርስቶስ ደም ስጋና ደምን ብትወስድ ኃጢአትን ሲያሰሪ ይቅር የሚል እያልከኝ ነው። ስለዚህ ይቅር ይለኛል ማለት ነው። ይለምንልኛል ሳይሆን እሺ ይቅርታ አቋራጭ እኔ እኮ ልመናን ብለህ ካልክ ራሱ ልመና ከስድስት በላይ መጽሐፍት መረጃ አለ። እዚህ ልመናን ብላችሁ ካላችሁ በልመና ቤተክርስቲያኒቱ ኢየሱስ አሁን በሰማያት ይለምናል ብላችሁ እኔ ኤርሚ ይቅርታ አድርግልኝ ልመናን ይለምናል ካለች እኔ ያላነበብኩት መጽሐፍ ከእውቀት ማነስ ሊሆን ይችላል እቀበላለሁኝ። እስከዛሬ ድረስ የኢየሱስ ክርስቶስ ደም ይለምናል ሳይሆን ኃጢአትን ያስተሰርያል የሚለውን እንደገለጽከውም አሁን ይለምናል፣ ግን ዛሬም ይለምናል። እኔ ጠይቃለሁ እቀበላለሁኝም እሺ ይላል። ለኃጢአተኞች አሁን በሰማያት ሆኖ እኮ ይለምናል ብላ ትላለች ቤተክርስቲያን። የኢየሱስ ክርስቶስ ደም እቀበላለሁ። ራሱ ኢየሱስ ጸሎትን ያቀርባል ብላ ትላለች። ዛሬም ጸሎትን ያቀርባል። አዎ በብርኬ ይሄን መጽሐፍ ወስጄም ቤተክርስቲያን መምህራኖቼን እጠይቃለሁ። ምንም እናሳያለን። ወንድምነት መምህር ስላልሆንኩኝ ማለት ነው። እሺ አንዴ ወንድምነት ማይከፈል አልከፈትኩም። ወንድምነት አልከፈትኩም። ኖ ብሩኬ ከፍቷል። የለም እኮ ብሩኬ ነው ማለት ነው። የለም ብሩኬ ውዳሴ ማይከፍታል። የኔ ክፍት ነው። ሚት ሆነ ማን ነው አንሚት ሆነ ያሳያል። አንዳንድ ጊዜ አንሚት ሳይሆኑ ሰዎቹ ሰሞኑን ያመጣው ነገር ነው። ኦኬ እሺ ኦኬ። ስለዚህ ኢየሱስ ክርስቶስ አሁን በሰማያት ራሱ እንኳን ይለምናል ብላ ቤተክርስቲያኒቱ ትላለች። ችግር የለም ባይቀርቡ መጽሐፉን ራሱ ከነገርከኝና ማገኘው ከሆነ ወይ ደግሞ በውስጥ ጽፋለሁ መጽፍልኝ ከሆነ አሁን ማቅረብ ካልቻለ እኔ እቀበልሃለሁ፣ ጠይቃለሁ። አንተው ቤት መጥቼ አንተ ጋር ማውራት እንችላለን። ድርሳነ ሰንበት መጽሐፉ እጄ ላይ አለ። ድርሳነ ሰንበት አክቹአሊ እኔ የለኝም። እንደው በውስጥ ጽፌልህ እንትን ካረክልኝ እንትን ካልከኝ እጠይቃለሁ። እኔ አባቶችን ችግር የለም። እዚሁ ካሜራ ከፍቼ ላሳየህ። ስክሪንሾት ታደርገዋለህ? አረጋለሁ። ምንም ችግር የለም። ኢየሱስ ክርስቶስ ዛሬም ይለምናል የምትል ከሆነና ያ ትርጉም በቀጥታ ከአብ ጋር ይለምንልናል ዕለት ዕለት የሚል ከሆነ እቀበላለሁ። ያው እንደውም ነፍሳትን ከሲኦል አውጥተው መላእክት እያመጡለት ስለነሱ ዕለት ዕለት ጸሎትን ያደርጋል። እንደዛ ግን ቤተክርስቲያኗን የምትለው እንጂ እኛ አይደለንም የምንለው። ወንጌል አማኞች ይለምናል የምንለው እኛ አይደለንም። ዳጊ ገብቶኛል። ቤተክርስቲያን ነው የምትለው። ቤተክርስቲያን ግን የራሷ ትርጉም አተረጓጎም አለ። ስለዚህ ጠይቃለሁ ያልኩት ያንን ነው። እሺ እሱ ዞሮ በእኛ ላይ ስለነበር እኛ እንደማንነት ታውቀው ብዬ ነው እስከዛ እስኪያወጣልን መጽሐፉን ግልጽ ላደርግልህ ብዬ ነው።
እኛ እንደዛ አምነን አይደለም መረጃው የምናሳየው መረጃ አምነንበት ሳይሆን የአንተ ቤተክርስቲያን ገብቶኛል። እኔ እንትኑን ጀነራሊ እንትን ለማድረግ እስከዛሬ እንዳለኝ እውቀት ሰፊ እውቀት ባይኖረኝም እንዳለኝ እውቀት እስከማውቀው ግን የፕሮቴስታንት እምነትም እለት እለት ይለምናል የሚሉ የተወሰኑ እንዳሉ አውቃለሁኝ። ማይሉ እንደሆነ ማይሉ ብዙዎች እንዳሉ አውቃለሁ። አስታራቂነትን ግን ሁላችንም የምንቀበል ከሌለ ጥሩ ነው። አስታራቂ በሚል መረጃውን ትሰጠናለህ። እኛ መረጃ እንደሰጠን ኤርሚን ተመልከቱ። አሁን ዳኒ ዳጊ የሰው ስም መጥቀስ ደብሮኝ ነው። መረጃ ስለሌለ